አሜሪካ ያለ ይመለስ፣ አውሮፓ ያለ ይመለስ፣ ውሳኔ ብቻ ስለሚፈልግ መልሰናል። ለሀገራችን ተስፋ የሰጠ እርምጃ ነው። ሰላምን እንደ ስያሜ የያዘ ሚኒስቴር ሲቋቋም በኢትዮጵያ ታሪክ የመጀመሪያው ነው። የሰላም ሀሳብ በከፍተኛ ትምህርት ተቋማት በተለያዩ ማህበረሰብ ክፍሎች እንዲስፋፋ ትላልቅ የሃይማኖት አባቶች ጋር ተወያይተናል። ወደ 71,000 አካባቢ ወጣቶችን አሰልጥነን አሰማርተናል ማለት ነው። ሁለቱን ህዝቦች አንድ ላይ አምጥቶ አብሮ ማማከር ያስፈልጋል። መጋቢት 24 2010 ዓ.ም አዲስ የለውጥ አመራር ከአዲስ የለውጥ እሳቤ ጋር ወደ ስልጣን መጣ። በህዝብ ተወካዮች ምክር ቤት ዶክተር አብይ አህመድ ጠቅላይ ሚኒስቴር ሆነው ተሾሙ። በሹመታቸው ማግስትም በሀገር ውስጥና በአፍሪካ ቀጠና የነበሩ ችግሮችን ለመፍታት ብርቱ ጥረት አደረጉ። ሀገራዊ ለውጡ ሲመጣ በግንባር ቀደም ከወጡ ጉዳዮች ውስጥ አንዱ የሰላም ጉዳይ ነው። የማለት ባለፍንበት የፖለቲካ ነባራዊ ሁኔታ ከሀገር ውጭ በሀገር ውስጥም በተለያዩ ቦታዎች ሆኖ የተለያየ አይነት መልኩ ትግል የሚያደርጉ የታጠቁም ያልታጠቁም አካላት ነበሩ። በኢትዮጵያ ምድር ተከስቶ የነበረውን የፖለቲካ ውጥረትና የህዝብ ብሶት ለመፍታት እንዲሁም የጠበበውን የፖለቲካ ምህዳር ለማስፋት በኢትዮጵያ ጉዳይ ያገባኛል ያሉ በአሸባሪነት የተፈረጁ በመሳሪያና በትጥቅ ትግል መንግስትን ለመገልበጥ ሲታገሉ የነበሩ በሐሳባቸው ልዩነት ምክንያትም በሰው ሀገር ተሰደው ይኖሩ የነበሩ ሁሉ ወደ ሀገር ገብተው ሰላማዊ እንቅስቃሴ ለማድረግ ጥሪ ቀርቦላቸው ወደ ሀገር ገቡ። ይህን ጥሪ ተከትሎ ያለምንም ቅድመ ሁኔታ በተለያዩ አካላት በተለያዩ ቦታዎች በተለያዩ አህጉራት የነበሩ የተለያዩ ፖለቲካል ኃይሎች በተለያዩ የሀገሪቱ ቦርደሮች እንዲሁም በቦሌ እንዲገቡ ተደርጓል። እንዲገቡ ሲመደረጉ ብቻ አይደለም፣ እነዚህ አካላት ሲጠቀሙባቸው የነበሩ የሚዲያ ፕላትፎርሞች ተዘግተው የነበሩ እንዲከፈቱ ተደርጓል። እንዲሁም ሀገሪቱ በዛን ሰዓት ላይ የተለያዩ የፖለቲካ ፍላጎት ያላቸው አካላት ወደ ሀገር ውስጥ እንዲገቡ ተደርጓል። በሀገር ውስጥም የነበሩ በሚያራምዱት የፖለቲካ አስተሳሰብና ሐሳባቸውን በነጻነት በመግለጻቸው ለእስር ተዳርገው የነበሩ ፖለቲከኞችና ጋዜጠኞች ከእስር ነጻ ወጥተው በነጻነት መንቀሳቀስ ጀመሩ። ባሸነፍን ማግስት እስረኛ ይፈታ ውሳኔ ብቻ ስለሚፈልግ ፈተናል። እንደምታውቁት አሜሪካ ያለ ይመለስ፣ አውሮፓ ያለ ይመለስ፣ ውሳኔ ብቻ ስለሚፈልግ መልሰናል። ጠቅላይ ሚኒስቴር ዶክተር አብይ አህመድ በሀገር ውስጥ ያሉ ችግሮችን ለመፍታት በየቦታው ከተለያዩ የማህበረሰብ ክፍሎች ጋር ውይይት አካሄዱ። ከማህበረሰቡ ጋርም በቅርበት በመነጋገር በተከሰቱ ችግሮች ላይ የጋራ መፍትሄዎችን መከሩ። ከሀገር ውስጥ አልፈው የአፍሪካ ቀጠና ሀገራት ሰላም እንዲሰፍን ከኢትዮጵያም ጋር የሻከረው የእርስ በርስ ግንኙነት እንዲሻሻል ብዙ ሰርተዋል። ከዚህም አልፎ ወደ ጎረቤት ሀገር በመሄድ ሰላምን የማቀጣጠል ስራዎች ተከናወኑ። በጣም ዘርፈ ብዙ የሰላም ስራዎች ተሰሩ። ይህ የዓለም ማህበረሰብ ከፍተኛ እውቅና የሰጠው ለሀገራችን ተስፋ የሰጠ እርምጃ ነው። በውጭና በሀገር ውስጥ ህዝብን ከህዝብ የማቀራረብና
ሰላምን የማስፈን ስራም የ2011 የዓለም የሰላም ኖቤል ሽልማትን ለመሸለም በቁ። The Norwegian Nobel Committee has awarded the Nobel Peace Prize for 2019 to Ethiopian Prime Minister Abiy Ahmed. ሰላም የአንድ ሀገር የህልውና መሰረት ነው። በጥቂቶች ጠባጫሪነት የሀገር ህልውና እንዳይናጋ ዘብ የሚቆም ተቋም መመስረት ደግሞ አስፈላጊ ነው። እንደ ተቋም መመስረቱ ዋናው የሰላምን ጉዳይ ዋና አጀንዳ አድርጎ በሀገሪቱ ፖለቲካ ውስጥ እንደ አጀንዳ ትኩረት እንዲያገኝ ማድረግ ነው ትልቁ ነገር። ሰላም የአንድ ሀገር መሰረት ነው። የህልውና ጉዳይ ነው። የእድገት ጉዳይ ነው። አንድ ሀገር ኢንቨስትመንት እንዲመጣ ከተፈለገ፣ ቴክኖሎጂ እንዲመጣ ከተፈለገ፣ ንግድ እንዲሳለጥ ከተፈለገ ሰላም መኖር አለበት። ሰላም በሌለበት ሁኔታ ድህነት አይቀረፍም። ኋላ ቀርነትና ረሃብ፣ በሽታ የመሳሰሉት ነገሮች ሊወገዱ አይችሉም። ከሰላም ማጣት ጋር አብሮ ይያዛል ማለት ነው። ብዙ ሺህ የሚቆጠሩ ዜጎች ህይወታቸው ከኑሯቸው ይፈናቀላሉ። ይሄ ሁሉ ለማደግ ለመበልጸግ ያለንን ጉልበት ጊዜ ወደ ኋላ የሚጎትት ነው ማለት ነው። ቀደም ሲል የፌዴራልና አርብቶ አደር ጉዳዮች ስም የነበረው ከተቋማት ሪፎርም በኋላ የሰላም ሚኒስቴር በሚል በ2011 ተቋቋመ። ቀጥሎ በ2014 በድጋሜ ተደራጅቶ ተቋቋመ። ይህን ግን ኢንስቲቱሽናላይዝ በማድረግ ተቋማዊ ቅርጽ በማስኬድ ሰላም ላይ ለመስራት በማስቻል ወይም በመፈለግ የሰላም ሚኒስቴር ተቋቋመ። ያ ማለት ሰላምን እንደ ስያሜ የያዘ ሚኒስቴር ሲቋቋም በኢትዮጵያ ታሪክ የመጀመሪያው ነው። ቀደም ሲል በ1097 2011 ከተቋቋመ በኋላ በስሩ ወደ 7 ተጠሪ ተቋማቶች ነበሩት። በተለይም የጸጥታና የደህንነት ተቋማት፣ ሌሎችም እንደ መረጃ ደህንነት፣ የኢንሳን፣ ፌዴራል ፖሊስን፣ አደጋ ስጋትን፣ ኢሚግሬሽንን፣ ሌሎች ተቋማትን ይዞ የተደራጀ ነው። ከነኚህ ጋር እጅግ በጣም በትብብር ብዙ ነገሮች ሲሰሩ የነበረበት ነው። በመጀመሪያው ቅርሱ የተለያዩ የጸጥታ ተቋማት በስሩ የጸጥታ ደህንነት ተቋማት በስሩ የያዘ እና ሀገራዊ ተልዕኮ የተሰጠው ነበር። በዋናነት ግን የነዚህ የጸጥታና የደህንነት ተቋማትን ሪፎርም ማገዝና በሌላ መልኩ በሀገራችን ውስጥ ሰላም ቋንቋ እስከሚሆን ድረስ መስራት የሚችልበት ሁኔታ እንዲፈጠር እድል እና ተልዕኮ የተሰጠው ነው። መልሶ እንደገና ከተደራጀ በኋላ አሁን ላይ የብሔራዊ ምክክር ኮሚሽን እየሰራባቸው ያሉ የድንበርና ማንነት እና ሌሎችም እንደዚህ 2 ተቋማቶች ነበሩ። እነሱ በስሩ ነበሩ። አሁን በአጠቃላይ የብሔራዊ ምክክር ኮሚሽን አሁን እየሰራባቸው ያለት ገለልተኛ ከመንግስትም ከማንኛውም ሆኖ እየሰራ ነው ያለው። አሁን በስሩ ምንም አይነት ተጠሪ ተቋማት የለውም ማለት ነው። የሰላም ሚኒስቴር የሕግ የበላይነትን የማስከበር የዜጎችን ሰላም የማስጠበቅና የፌዴራሊዝም ጉዳዮችን ማስረጽ እንዲሁም የክልል ግንኙነቶችን ህብረ ብሔራዊ በሆነ መልኩ የሀገር ግንባታን ለማሳደግ ዓላማ አድርጎ የተመሰረተ ተቋም ነው። ከተቋቋመ ጊዜ አንስቶም በርካታ ተግባራትን አከናውኗል። ለአብነት የብሔራዊ መታወቂያ እያንዳንዱ የቅድመ ዝግጅት ትግበራ ከመስራት አንጻር ሲስተሙ እንዲደራጅ ከማድረግ አንጻር የተለያዩ ኪቶች ተገዝተው ይሄ በተለይም ከኢኖቬሽን ሚኒስቴር ጋር ባለሙያዎችን በማምጣት ሲስተሙ እንዲበለጸግ ከማድረግ አንጻር ብዙ ርቀቶች ተካሂደዋል። ከሚመለከታቸው ተቋማት ጋርም በመሆን ምዝገባ እንዲካሄድ የማድረግ ስራዎች አሉ። ከዛ በኋላ እንግዲህ የብሔራዊ መታወቂያ ራሱን ችሎ በፒኤም እንዲጠራና አሁን ላይ ደግሞ ጥሩ ግዙፍ ስራዎችን በተሻለ መጠን እየተሰራ ያለበት ሁኔታ ነው ያለው። ሰላም ሚኒስቴር አሁንም ከብሔራዊ መታወቂያ ጋር በመሆን በተለይ ተፈናቃዮች ያሉባቸው አካባቢዎች ላይ በቅንጅት ጋር ሆነን
የምንሰራቸው ስራዎች ስቲል አሉ ማለት ነው። በዛ ጊዜ ከተጀመሩ ጥረቶች ለምሳሌ ናሽናል አይዲ መውሰድ እንችላለን። ሌሎችም ብዙ በተቋማት ላይ የሚሰሩ እንደ ተቋም የተወሰዱ ጥረቶች ውጤት የሚያፈሩበት ሁኔታ ማየት እንችላለን። የሰላም ሚኒስቴር በሀገር አቀፍ ደረጃ የመተጋገዝና የመደጋገፍ ባህል እንዲዳብርና እንዲጎለብት በ2013 ዓ.ም የበጎ ፍቃድ አገልግሎትን አስጀምሯል። ዛሬ የምንቀናባቸው ያደጉ ሀገራት ዋና ዋናዎቹ ቢያንስ በወር አንድ ቀን በነፃ የሚያገለግሉ ዜጎች አሏቸው። እነዚያ ዜጎች ራሳቸው ከማገልገል በተጨማሪ ለሌሎች ተስፋ በመሆን አርያ በመሆን ሀገር እንድትገነባ ሀገር በጸና ዓለት ላይ እንድትቆም አላፊው አግዳሚ የሚነቀንቃት እንዳትሆን ምሳሌ በመሆን ሀገራቸውን ገንብተዋል። ለሁላችንም የሚያስቀና የህልም ምድር መሆን ችለዋል። አሁን ያለን ትውልዶች በነፃ መስጠትን፣ ማገልገልን፣ ዝቅ ማለትን ከተለማመድን ኢትዮጵያ የምታስቀና ብዙዎች አርአያ የሚያደርጓት ሀገር እንደምትሆን ቅንጣት ጥርጣሬ የለኝም። አሁን ላይ 11ኛ ዙር ላይ ደርሰናል። ወጣቶችን በማሰልጠን ወደማያውቁበት አካባቢ በማሰማራት የሌላውን አካባቢ ቋንቋ፣ እሴት፣ ባህላዊ እሴቶችን እንዲያውቁ ከማድረግ አንጻር ህብረ ብሔራዊ እንዲገነባ ከማድረግ አንጻር እርስ በርስ መተሳሰብ እንዲኖር ከማድረግ አንጻር ሰፋፊ ስራዎች ተሰርተዋል። ወደ 71,000 አካባቢ ወጣቶችን አሰልጥነን አሰማርተናል ማለት ነው። የሰላም ሚኒስቴር ከተቋቋመ ጊዜ አንስቶ በየደረጃው ማህበረሰብን የማወያየትና የሚነሱ ችግሮችን ለመፍታት ጥረቶችን ሲያደርግ ቆይቷል። እኚህ ውይይቶች እንግዲህ በየደረጃው ያሉ በውይይት ሂደት ውስጥ ነቅሰው የወጡ ችግሮች፣ እነኛን ችግሮች ራሱ ማህበረሰቡ እንዴት ነው የሚፈታው? ከነኛ ከማህበረሰቡ ደግሞ የዘለለውን ወደ መንግስት መዋቅር በየደረጃው ያለው የመንግስት መዋቅር እንዴት ነው መፈታት ያለበት የሚለውን እሱን ከክልሎች ጋርም ከሚመለከታቸው አካላት ጋር እየተወያየን ችግሮቹ እየተፈቱ የመጡበት ሁኔታ ነው ያለው። ችግርን በንግግር የመፍታት ባህል እንዲዳብር የተለያዩ ቅርጾች ያላቸው ውይይቶች ተከናውነዋል። የማህበረሰብ ውይይት፣ የልሂቃን ውይይት፣ ይሄ የልሂቃን ውይይት በመጨረሻም የታሪክ ምሁራን ማህበር ለማቋቋም እድል የሰጠ ነው። ሌላ የልሂቃን ውይይት ተደርጓል። በሌላ መልኩ ደግሞ የሲቪል ሰርቫንት ውይይትም እንዲከናወን ተደርጓል። ይህ በተለይ ከታች ወደ ላይ እንደገና ደግሞ በልሂቃን በኩል የሚደረጉ በመካከል ላይ የሚደረጉ ውይይቶች በውይይት ችግርን ወይም ልዩነትን የመፍታት ባህል እንዲዳብር እንዲሁም በተለያዩ የአስተዳደር እርከኖች ማህበረሰቡ ችግሩን የሚነሱ ችግሮችን ራሱም ወይም በቅርበት ያሉ አስተዳደሮች እንዲፈቱ የሚያደርጉ ንቅናቄዎች ናቸው። በፖለቲካ ፓርቲዎች መካከል መግባባቶች እንዲፈጠር በአንድ መድረክ ተቀራርበው መነጋገር እንዲችሉ የምክክር መድረኮች ተዘጋጅተው ክርክሮች ተካሂደዋል። በዚህም የተሳካ ምርጫ ማካሄድ ተችሏል። ፖለቲካ ፓርቲዎች በወቅቱ ከነበረው አንጻር እርስ በርስ የማይቀራረቡ እንደ ሀገር የራሳቸውን አስተዋጽኦ ለማበርከት ጥረቶች የሚደረጉበት ጊዜ የነበረ ነው። ይሄን የፖለቲካ ፓርቲዎችን በ4 ዙር አካባቢ ነው በየዙሩ ምክክሮች እያደረግን የመጀመሪያው ዙር ግብአት ወደ ሁለተኛው የሆነ ምክክሮች እየተካሄደ የመጨረሻ ኢትዮጵያ ታሸንፋለች የሚል ሰፊ የምክክር መድረክ በሸራተን አካሄደን አሁን ላይ ፖለቲካ ፓርቲዎች እየተቀራረቡ ለሀገር ግንባታ የራሳቸውን አስተዋጽኦ አሻራ እያሳረፉ ያለበት ሁኔታ ነው ያለው። በዋናነት ከሚጠቀሱት ጉዳዮች የባለፈው ሀገራዊ ምርጫ ሰላማዊ ነው እንዲጠናቀቅ የፖለቲካ ፓርቲዎች ውይይት በራሱ ትልቅ ታሪክ ነው ብለን ልናስበው የምንችል ጉዳይ ነው። ያ ብቻ አይደለም። አሁን ለተፈጠረው ሀገራዊ የምክክር ኮሚሽን እንደዚሁ በተለያዩ ደረጃዎች ሲደረጉ ወይም ሲነሱ የነበሩ
የውይይት አጀንዳዎችንም እንደመነሻ እንደርሱ የሚሆን ለምክክር ኮሚሽኑ ሰላም ሚኒስቴር አድርሷል። የሰላም ሚኒስቴር በሀገር ውስጥና በድንበር አካባቢ የሚከሰቱ ግጭቶችን በዘላቂነት ለመፍታት ሰፋፊ ስራዎችን ሲሰራ ቆይቷል። የአፋር ክልልና የሶማሌ ክልል ግጭቶችን ለመፍታት የተሰራው ስራ አንዱ ማሳያ ነው። በሶማሌና በአፋር መካከል የተከሰተው ጦርነቱ መንስኤዎች ይታወቃሉ። አባባሽ ሁኔታዎች አሉ። ግን ትልቁ ነገር አሁን የጦርነት ቆሟል። የሰው ህይወት በየቀኑ እንደዛ አያልፍም። ከዛ ተነስተን ደግሞ ዘላቂ መፍትሄ ለማምጣት እየተሰራበት ነው ማለት ነው እና ሰላም ሚኒስቴርም በበኩሉ የሚሰራው አለ። በሀገር ደረጃም ሀገራዊ ኮሚቴ ተዋቅሮ በምክትል ጠቅላይ ሚኒስትሩ የሚመራ ይሄን ችግር ለጊዜው ለመቅረፍ ብቻ ሳይሆን ዘለቄታ የሆነ መፍትሄ እንዲያገኝ ለማድረግ ብዙ ስራ እየተሰራ ያለበት ሁኔታ ነው። ሁለቱም ክልሎች ጋራ በመሆን ፕሬዝዳንቶቹም በጋራ ተቀራርበው የጋራ እቅድ አውጥተው የጋራ መግለጫ ሰጥተው ችግሮቹን እንዴት ነው መፍታት ያለብን የሚለው ላይ አሁን ላይ የመከላከያም ፌዴራል ፖሊስም ገብቶ ችግሩ የቆመበት ሁኔታ ነው ያለው። ይሄ ትልቅ እምርታ ነው። እስካሁን ድረስ ሲደረግ የነበረው አሁን ስምምነቱ በአመራር ደረጃ ነው የተደረሰው። ከዚህ በተጨማሪ በየክልሉ ህዝቦችን ማነጋገር ቀጥሏል። በአፋር ክልልም በሶማሌ ክልልም ህዝብ በሰላም ሚኒስቴር አማካኝነት ሲያነጋግሩ ነበር። ግን ይሄ በቂ አይደለም። ሁለቱን ህዝቦች አንድ ላይ አምጥቶ አብሮ ማማከር ያስፈልጋል። በየደረጃው በክልል፣ በወረዳ፣ በቀበሌ ደረጃ ህዝቡን ያው ይተዋወቃሉ። ጎሳዎች አሉ፣ ባህላዊ የሆነ ትስስርም አላቸው። እነሱን አንድ ላይ አምጥቶ ያው ቀድሞ የነበረውን ትስስራቸውን እንዴት አድርገው መልሰው የሚገነቡበትን መፍጠር ያስፈልጋል። የአማራና የቤኒሻንጉል ክልል አሁን ላይ ያለው ችግር ቀደም ሲል የነበረው በተለይ 2013-14 የነበረው በጣም ከፍተኛ ችግር ነበር። ያንን በተለይም ከታጠቁ ኃይሎች ጋራ በጋራ በመሆን በመመካከር ትጥቅ እንዲፈቱ ከማድረግ አንጻር በርካታ ስራዎች ተሰርተዋል በየአካባቢው ማለት ነው። ስለዚህ አሁን ከአንጻራዊ ሰላም ወደ ዘላቂ ሰላም እየተሸጋገሩ ያለበት ሁኔታ ነው ያለው። ዋና የዚህ ችግር መንስኤ ነው የሚባሉትን ችግሮች በተለይ የድንበር በሁለቱ ክልሎች መካከል ያሉ አስተዳደራዊ ድንበሮች አሉ፣ የታወቁ ናቸው። እነዚህን ድንበሮች እንዲከበሩ ማድረግ ነው። ሁለቱም ወገኖች የራሳቸውን ድንበር ማክበር፣ የሌላውንም ማክበር መቻል። ህዝቡ ግን በፈለገበት መኖር ይችላል። በጣም ብዙ ስራዎች በሀገራችን ግጭትን ከሰላም ጋር የተያዙ ነገሮችን ለመፍታት ብዙ ስራዎች እየሰራ ነው ሰላም ሚኒስቴር። እኔ አሁን የተሰራውን ስራ ግን ከሌሎቹ ጊዜዎች በጣም በተሻለ ስትራቴጂ የወጣው ስትራቴጂ የቀረበልን እቅድ የችግሩን ግዝፈት በማየት የችግሩን ሁኔታ ከሀገራዊ ሰላማችን ከህዝቦቻችን ሰላም ጋራ አያይዞ በማየት በጣም ትልቅ የሆነ ስራ ነው የሰራ ሰላም ሚኒስቴር። ከቅዱ ጀምሮ ከጥናቱ ጀምሮ የባህል እርቅ ስርዓቶቻችን የባህል ችግር መፍቻ ስርዓቶቻችንን የሀገር ሽማግሌዎች ጋር ተወያይተናል። ኡስታዞች ጋር ትላልቅ የሃይማኖት አባቶች ጋር ተወያይተናል። እነዚህ እንዲገቡበት አድርጎ የኢትዮጵያ የእስልምና ሃይማኖት ጉባኤም ያደረገው ይሄንን ሁሉ ኃይል ወደ አንድ መድረክ በመምጣት ይሄን ችግር ለመፍታት ሰላም ሚኒስቴር የሰራው ስራ ለሁሉም የኢትዮጵያ ክልሎች ለኢትዮጵያ ሚኒስትሪዎች በሙሉ በመንግስታችን ስር ላሉት አርአያ ይሆናል ብዬ ነው የምወስደው። ትልቅ ስራ ነው የተሰራው። ሰላም ሚኒስቴር በሀገር አቀፍ ደረጃ
የግጭት ሊነሳባቸው ወይም የተነሳባቸው የግጭት ታሪክ ያላቸው ኤሪያዎች ለይቷል። የሰላም ሀሳብ በከፍተኛ ትምህርት ተቋማት በተለያዩ ማህበረሰብ ክፍሎች እንዲስፋፋ የሰላም ክበቦችን በማጠናከር ስለ ሰላም በመስራት እንደዚሁም ደግሞ የሃይማኖት ተቋማት ጋር በቅርበት በመስራት ወደዛ መሄድ የምንችልበት ሰላም ማጎልበት የምንችልበት እድል ፈጥረናል። በተለያዩ አካባቢዎች በተለያየ ምክንያት በሚከሰቱ ግጭቶች የተፈናቀሉ ወገኖችን መልሶ የማቋቋምና ወደ መኖሪያ ቦታቸው የመመለስ ስራም ይሰራል። እንደ ሀገር ወደ 3.2 ሚሊዮን ነው ከአይኦም ጋራ በጋራ በመሆን የለየ ነው ተፈናቃዮችን ወደ ቀድሞ ቀዬ መመለስ ግድ ይላል። ይህንን ለማድረግ እንግዲህ ትልቅ ሀብት የሚጠይቅ ነው። ከአደጋ ስጋት ጋራ በጋራ በመሆን ከሌሎችም ከክልል ሰላምና ጸጥታ ጋራ በጋራ በመቀናጀት በየጊዜው እየገመገምን የሄድንባቸው እና የተሰሩ ስራዎች አሉ። በዚህ ሂደት ውስጥ እንግዲህ ወደ 799 ሺህ አካባቢ እስካሁን ድረስ ተፈናቃዮች ወደ ቀድሞ ቀያቸው የተመለሱ ነው። ትጥቅ ከፈቱ አካላት ጋራ በጋራ ደግሞ ከተሃድሶ ኮሚሽን ጋራ በጋራ እየሰራን ሀገራችን ሰላም እንድትሆን እየሰራን ያለንበት ሁኔታ ነው ያለው ማለት ነው። በክልል መንግስታት መካከል የነበረውን ግንኙነት በህግና መርህ ላይ የተመሰረተ ለማድረግም የህግ ማዕቀፍ ተዘጋጅቶ ተግባር ላይ ውሏል። ይህም ከፌዴሬሽን ምክር ቤት ጋር በቅንጅት የሚሰራ ነው። ይህ አሁን ለምናደርጋቸው የሰላም የማጽናት ችግርን የመግታት እንዲሁም ችግር ሲፈጠር ለመፍታት እንደ መልካም እድል እየተወሰደ ያለ ጉዳይ ነው። ችግሮች በሚፈጠርበት ጊዜ ፈጥነን በመግባት እና በባለቤትነት በመያዝ ችግሮቹ ተመልሰው መመለስ በማይችሉበት ደረጃ ስር የሆኑ ምክንያት የሆኑ ጉዳዮቻቸው እንዲፈቱ ከሚመለከታቸው አካላት ጋር በቅንጅት እንሰራለን። በየደረጃው የሚካሄዱ የውይይትና የምክክር መድረኮች ዳብረው የተለያዩ ዓለም አቀፍ የሃይማኖት ተቋማትን ወደ ሀገር ውስጥ በመጋበዝ ዓለም አቀፍ የሃይማኖት ኮንፈረንስን ማካሄድ ተችሏል። አህጉራዊ የሰላም ኮንፈረንስም ተካሂዷል። በዚህ ዓመት አህጉራዊ የሰላም ኮንፈረንስ፣ ዓለም አቀፋዊ የሃይማኖት ኮንፈረንስ አከናውነናል። ይህን የዓለም አቀፍ ኮንፈረንስ እናካሄድ ከአረብ ኤሚሬት ከመሐመድ ቢን ዛይድ ዩኒቨርሲቲ ጋር በጋራ በመቀናጀት ድጋፍ ተደርጎ ከሁሉም አካባቢ ያሉ ከደቡብ አፍሪካ፣ ከራሽያ፣ ከተለያዩ ከአሜሪካ ከተለያዩ ሀገሮች ያሉ የሃይማኖት አባቶች ወደ ሀገራችን አምጥተን ሃይማኖት ለሰላም በሚል ሰፊ ኮንፈረንስ ያካሄድንበት ይሄ የሃይማኖት ተቋማት ጉባኤን በጋራ የሰራንበት ሁኔታ ነው ያለው። ከዚህ ውጪ ከውጭ ጉዳይ ሚኒስቴር ከአፍሪካ ህብረት እና ሌሎች ሀገር በቀል ተቋማቶች ጋር በጋራ በመቀናጀት የአፍሪካ የሰላም ኮንፈረንስ በስፋት ያካሄድንበት የቅርብ ጊዜ ትዝታችን ነው። ኢትዮጵያ ወደፊት በሰላም ሌሎች መጥተው የሚወያዩባት ችግሮቻቸውን በሰላም የሚፈቱባት ደሴት እንድትሆን አበክረን እንሰራለን። የሰላም ሚኒስቴር የህግ የበላይነትን ለማስከበር የሀገርንና ማህበረሰብን ደህንነት ለማስጠበቅና በየጊዜው የሚነሱ ግጭቶችን በዘላቂነት ለመፍታት እንዲሁም ገዢ ትርክትን ለማስረጽ ከሁሉም የማህበረሰብ ክፍሎች ጋር በቅርበት መስራቱን ይቀጥላል።